መናገር ነበረብህ። ምን ብዬ ነው መንገር ነበረብህ? ምን ብዬ በቃ የሆነ ግንኙነት ነበረኝ ከሆነ ሰው ጋር ምናምን ማለት ነበረብህ። ግን በጣም ለከባድ ነገር እኔ የፈለኳችሁ ዛሬ እጅግ በጣም ጨንቆኛል፣ እጅግ በጣም ግራ ገብቶኛል። አይደል ልጅ አለ አይደል? ከዛም አልፎ ተርፎ ልጅ አለ። ምን ራሱ እንደምላላት ይወርዲውልሽ አዳምጪ፣ ስሚኝ አንዴ ቆመሽ ስሚኝና እንደር ለቤተሰብ እኔ እኮ ልጅ ስላለ አይደል? ለምንድን ነው የምታለቅሽው? እሺ ይበልጣ ስቄ ከዋልኩበት የምወደው ሁሉ የኔ አልሆን ብሎኛል። ሰላም ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ቆያችሁ? እንዴት ሰነበታችሁ? እንዴት አላችሁልን? ፈጣሪ ይመስገን እኔ ያለው እኛ አለን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ተወዳጅ ቤተሰቦች። እንግዲህ ያው ከ15 ቀናት ቆይታ በኋላ ቡታጅራ መጥቼ ዮርዲን ሳገኛት ቪዲዮ ሰርቼላችሁ በዛውም ትንሽ ዮርዲን አስጨንቂያት ምናምን፣ እናንተ ግን ቪዲዮ ልታዩልኝ አልቻላችሁ። እኔ በቃ የግድ የሆነ ነገር መፍጠር አለብኝ እኔ እናንተ ቪዲዮ ልታዩልኝ የኔ ተወዳጅ ቤተሰቦች። አሁንም ቻናሌ አደጋ ላይ እየወደቀ ነውና ሁላችሁም በቻላችሁት መጠን የሆነ ይሄንን ቪዲዮ ስትመለከቱት ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ የኔ ተወዳጆች። ምክንያቱም የእናንተ ላይክ ማድረግ እኔ ተስፋ እንዳልቆርጥ ያደርገኛል፣ እኔ ተስፋ እንዳገኝ ያደርገኛልና የኔ ተወዳጆች እናንተ የምትወዱኝ የምታበረታቱኝ በፊት በችግር ጊዜ አብራችሁ የነበራችሁ ተወዳጆቼ ሁላችሁም ይሄንን ቪዲዮ የምትመለከቱ ሁላችሁም ቪዲዮ ላይክ እያደረጋችሁ ጀምሩት። ቪዲዮ ላይክ እያደረጋችሁ ስትጀምሩ ያው ዩቲዩብ ትንሽ እንትኔን ከዋርኒንግ ላይ ሊያስወጣው ይችላል። ስለዚህ ሁላችሁ የምትመለከቱት በሙሉ በቃ ወዳችሁኝ የምትመለከቱልኝ በቃ ላይክ አድርጉልኝ የኔ ተወዳጅ ቤተሰቦች። ዛሬ ግን በጣም ለከባድ ነገር እኔ የፈለኳችሁ ዛሬ እጅግ በጣም ጨንቆኛል፣ እጅግ በጣም ግራ ገብቶኛል። ለብዙዎቻችሁ የሆነ ውሸት ዋሽቻችኋለሁ፣ ብዙዎቻችሁን አስቀይሜያለሁ ብዬ አስባለሁ። አሁን በመነግራችሁ ነገር ብዙዎቻችሁ ትቀየሙኛላችሁ። እስከዛሬ እናንተንም ዋሽቼ እናንተንም አስቀይሜ የሆነ በቃ ሳልነግራችሁ መቆየቴ እጅግ በጣም ያናድደኛል። ያው ግን አንዳንድ ጊዜ ነገሮችን አለመናገር ትንሽ እንደዚህ አይነት ቀናቶች ላይ ሲመጡ ዋጋ ያስከፍሉናልና እኔንም እሱ ነው የገጠመኝና ዛሬ ዋጋ ልከፍልባችሁ ነው። እንዴት ብዬ እንደምነግራችሁ አላቅም። ዮርዲንም በጣም የሚያስከፋት ግንኙነታችንም ላይ አደጋ የሚፈጠር ነገር ነው ያደረኩት። ብቻ በጣም እንትን ብሎኛል፣ ደብሮኛል፣ በጣም ከፍቶኛል። ምክንያቱም እናንተን ብቻ አይደለም ማስቀይመው፣ እናንተን ብቻ አይደለም እንደዚህ ክፉ ነገር አረኩ ብዬ ማስበው ዮርዲንም እንግዲህ የወደፊት የኔና የሷ ግንኙነት የኔና የሷ አብሮ መሆን ላይም ትልቅ ችግር ነው እንትን ያልኩት። ብቻ እንዴት ብዬ እንደምነግራችሁ አላቅም። በጣም ጥሩ ያልሆነ ነገር ነው የሰራሁት፣ ግን አውቄ አይደለም ሳላቅ ነው። ሳላቅ የሰራሁት ነገር ግን ይቅርታ ጠይቃለሁ ሁላችሁንም። ያው ነገሩ ምን እንደሆነ እንግዲህ ዮርዲ ስትመጣ ነው የምነግራችሁ። ዮርዲ ስትመጣ ነገሩ ምን እንደሆነ እሷንም እናንተንም አንድ ላይ ይቅርታ ጠይቃችኋለሁና የኔ ተወዳጆች እስከ ቪዲዮ መጨረሻ ድረስ አብራችሁ ሆኑ። ዮርዲን ጠርቻታለሁ ሰፈር ነኝ ብዬ ያው የሆነ ቦታ እንሄዳለን ብዬ ነው የጠራኋት እና ጨንቆኛል፣ እጅግ በጣም ነው የጨነቀኝ። በቃ ምን እንደምላችሁ አላቅም። ብቻ ዮርዲን ከጠራኋት ቆይቷልና ትንሽ ትመጣለች፣ እንጠብቃታለን። አብራችሁ ሆኑ። እሺ የኔ ተወዳጆች ምንድነው እንደዚህ ካሜራ እየቀረስኩኝ እሷ ከመጣች ትንሽ ጥሩ አይደለም ማለት ውሸቴን መነግራት ነው መስላትና የግድ በቃ ካሜራማን መደበቅ አለበት። እሺ በቃ በነፃነት እንድታወራኝ እሷ በነፃነትም ይቅርታ እንድጠይቃት ካሜራውን ደብቄ ይቅርታ ጠይቃታለሁ። ትመጣለች፣ እንጠብቃታለን።
አማን ነው? ምን ነው? አይ ምንም ሰው አልሰኝ እኮ ነው። ማን ነው? ሰፈር ላይ ያገኘው ሰው ነው። የኔ ፍቅር የኔ አባት ዛንሽ ምንድን ነው እንደዚህ አዋክበህ የጠራኸኝ? ታከብሽ እንዴ? ናፈኩ። በቃ አንድ ቀን ሳታይ መዋል አልችልም። ለአንድ ቀን መዋል አልችልም። ናፍቆቴ ለምን እንደዚህ አንገብግቤ የጠራኸኝ? ናፍቀሽኝ ምሳ ራሱ ልበላ ብዬ ማለት ነው። በቃ ትችው ካንተ አይበልጥም። ካንተ አይበልጥም። ጉድሽን አላወቅሽ እና የምን ጉድ? እንትን እንዴት ነሽ? ምን ሆኗል? ምን ይቀራማልኝ? አላማኝ ይመስላል እንዴ? አይ ፊት ምናምን የሆነ እንትን አለብኝ። የሆነ ተጨነቀ፣ የሆነ ታመመ ፊት ሆነብኝ። ምን ሆነ ነው? ጨንቆኝ ነው። ለምን? የሆነ ጉዳይ ላናግርሽ። ምንድን ነው? ግን ምንም ቢፈጠር ከኔ አትርቂማ። ምን ማለት ነው? እንደዚህ አይነት ጥያቄ ጠይቃል እንዴ? ሳትስቂ እስኪ እውነት ቁም ነገር ኮስተር ብለሽ መልሽልኝ። እሺ ኮስተር ብለሽ እንደዚህ አይነት ጥያቄ ጠይቃል እንዴ? አይደለም አንዴ ምን አይነት ጥያቄ ነው የምጠይቀኝ? ሲጀመር ምን ማለት ነው? ምንም ቢፈጠር ከኔ አትርቂኝ እንዴ? አንተ ስንት ነገር ተፈጥሮ አብረህ ነበርኩ እንዴ? ዛሬ ለምን እንደዚህ አይነት ጥያቄ ጠየቀኝ? አይደለም እነሱ አይደሉም። ቢያንስ እኔና አንቺ ግንኙነት ላይ አደጋ የሚፈጠር ነገር የሆነ ነገር ቢፈጠር ምንድነው? ለምን እንደዚህ ብትል ምን ሆነሃል? እሺ የሆነ አብረን ማንሆንበት አብረን ማንቀጥልበት ምናምን ነገር ከመጣስ? አሃ ምን ማለት ነው? ለምን እንደዚህ ብትጠይቅ እኔና ላብሮ ስካለማ ወይስ እየቀለድክብኝ ነው? አይደለም እናሳ የኔ ፍቅር አታስጨንቀኝ በማለት እኔ ጨንቆኛል። ምንድነው የምትርቂኝ እየመሰለኝ እንዴ? ለምን? እኔ በቃ የሆነ ነገር ጭንቅ ብሎኛል። ንገሪኝ፣ ቃል ግቢልኝ። አንተ አርቀም ምን ይፈጠር? ምክንያቱ ምንድነው እንዴ? ከመጀመሩ ነው አንተ ለኔ እንደዚህ ለመንገድ ይሄን ያህል እናንተን እስከማለት እስከማራራቅ የሚደርስ ነገር ምንድነው የተፈጠረው? የነባት ንገረኝ እንጂ ምን ሆነ ነው እንዴ? ስንት ነገር አልፈን አይደል እንዴ? ደግሞ እግዚአብሔር ያለው ነው የሚሆነው። ምን አልፈው አይደል ማለት ምንድነው? ምን ሆነሃል? ይሄ ምን አልፈው ችግር አይደል አሞኑ ምንድነው? እሺ ንገረኛ ታዲያ። ጨነቀኝ። እንዴት ምን ብዬ ልንገርሽ? ይዋስ ማለት ነው ባልነገርከኝ ቁጥር ማን ውስጥ እየተጨነቀ ነው? ምንድነው? ንገረኝ። እኔ ናት ወይ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። እሱን ልትነግረኝ ነው? አንቺ እየቀለድሽ ነው እንዴ? በእናትሽ እኔ ጨንቆኛል እያልኩሽ አይደል እንዴ? እሺ እኔ ልጨነቅ? ምንድነው? ንገረኝ። እንዴ ንገርሽ በእናትሽ። ወይኔ አስቤው ያደረኩት ነገር አልነበረም። ምንድነው? እያስጨነቀኝ ነው። ጌታን እያስጨነቀኝ ነው። ቶሎ በል በእናትህ ንገስ። ሲጀመር እዚህ መንገድ ላይ ቆመን ምንድነው ሰው ራሱ የሚያየን ሰው ምን ይላል? ናሽ ነው ታይደል ወይ? ቁጭ ብለን እናውራ። እሺ ስማኝ ናሽ በል። ዊና አንተ ምን ሆነ ነው? እሺ እንቀመጥ። እሺ መጀመሪያ ተረጋጋ። እኔ በመብራን ዊና የኔ ፍቅር በፊት ማለት ነው አንቺ እኔና አንቺ ጓደኛ ከመሆናችን በፊት ግን ከዚህ ኖርማል እኔና አንቺ እያወራን እንደዚህ ጓደኛ እንደምንሆን አላውቅም ነበር። ማለት እኔ አንቺ ፍቅረኛዬ እንደምትሆኝና ህይወቴ ላይ መተሽ የሁሉ አመት የሁሉ ጊዜ እንደምትቆይ አላውቅም ነበር። ከዛ በኋላ የሆነ ነገር ሀፕን አደረገ። ከዛ ትንሽ ከልጅቷ ጋር ግንኙነት ነበርኝና የሆነ ነገር ሀፕን አድርጎ አልነገረችኝም ነበር እስከዛሬ። ከዛ ልክ ከሁለት አመት ምናምን በኋላ ነገረች እርጉዝ እንደነበረችና ያረገዘችው ልጅ ከኔ እንደሆነና ልጅን እንደወለደችው አሁን ልጁ 3 አመት መሆኑን። ከዛ ግን እኔ አላውቅም ነበር።
ሚና እየቀለድክ ነው አይደል? እየቀለድክ ነው በል። ሚና እየቀለድክ ነው በል። ምንድነው የሚያስቀልደኝ? እንደዚህ አይነት ቀልድ ቀልዳለሁ? እንደዚህ አይነት ቀልድ ያስቀልደኛል? ግን ልጅቷ ለእኔ እኮ አልነገረችኝም ነበር። ብትነግረኝ እኮ እኔ ከአንቺ ጋር ግንኙነት እራሱ አልጀምርም ነበር። የምርህን ነው? ለምን ሚና የምርህን ነው? ምን ብዬ ዋሻለሁ? ምን ይገኝ ብዬ ምን ያድርግ ብዬ ዋሻለሁ? ዛሬ ምን አግኝተህ ነው ዛሬ? እኔ ድሮ የምትለኝ ነገር ግን ገብቶሃል? ከሌላ ሴት ጋር ግንኙነት ነበረ፣ ከዛም አልፎ ተርፎ ልጅ አለ አይደል? ልጅ አለ አይደል? ከዛም አልፎ ተርፎ ልጅ አለ አይደል? ልጅ አለ አይደል? እስካሁን ማለት ወይኔ እኔ አውቄ ያደረኩት ነገር አይደለም እኮ በቃ ገብቶኝ አይደለም። እኔ እናንተ ስንት አመት ሆኖናል? አንድም ቀን ማለት ምንም ሪሌሽንሺፕ እንደሌለ ምንም ነገር እንዳልተፈጠረ ነበር። ካንቺ በፊት እኮ የነበረ ነገር አያገባኝም። ካንቺ በፊት ለነበረ ነገር መናገር ነበረብህ። ምን ብዬ ምን ብዬ በቃ የሆነ ግንኙነት ነበረ የሆነ ሰው ጋር ምናምን ማለት ነበረብህ። እኔ እንደዚህ እንደሚፈጠር አላውቅም። እኔ አሁን አውቃለሁ አይደል? አውቃለሁ ዩ አልዋሸሁሽም። አውቃለሁ እኮ ግን ደግሞ ላንቺ ለመንገር ደግሞ እኔ ጊዜ አልነበረኝም። ምክንያቱም የዛን ጊዜ ላንቺ ይሄን ነገር ብነግርሽ ኖሮ እኔ አንቺን አጣሽ ነበር። እኔ ደግሞ የዛን ጊዜ አንቺን ማጣት አልፈልግም ነበር። አታጣኝም ነበር። ዛሬስ እኔ እንደማታጣኝ በምን እርግጠኛ ነህ? ሌላ ያዋሸኝ ነገር የለም? ሌላ ያላልከኝ ነገር የኔ ዊና ሲባል አፌን ሞልቼ ማወራል ሰው የምርናት እኔ እንትን ለማለት ብለህ አይደለም። በቃ ይኸው ልጅ አለኝ። የምትቀበይኝ ከሆነ ተቀበይኝ፣ ማትቀበይኝም ከሆነ ልጅ የመኖርና ለመኖር ነገር እኮ አይደለም። ይኑር ልጅ ደስ የሚል ነገር ነው። እግዚአብሔር በረከት ነው። እግዚአብሔር ስጦታ ነው። እስካሁን ለምን አልነገርከኝም? ለምን አለ? እኔ እኮ ልጅ ስላለህ አይደለም። ምን ብዬ ነው ምን ልጅ ስላለህና ስለሌለህ አይደለም። ምን ብዬ ልጅ አለኝ፣ እኔ ልጅ አለኝ። ከዚህ በፊት በነበረ ግንኙነት ላይ ልጅ ነበረኝ ምናምን ብዬ እንትን ልበልሽ ሌላ ሺ ነገር በቃ እኔ የምሪውን አንተ አድርገህ ሆነ ካንቺ በፊት እኮ ነው ካንቺ እኮ አልነበርሽም። እኔ ከኔ በፊት ስለመሆኑና ስላለመሆኑ አይደለም። እስካሁን ለምን አልነገርከኝም? ለምን ዋሸኸኝ ነው እያልኩ ያለሁት። እስካሁን በቃ ያንቺን ማጣሽ መሰለኝ። አሁን መልካም ምን ራሱ እንደምልህ አላውቅም። ይወርዲውልሽ አዳምጪ፣ ስሚኝ አንዴ ቆመሽ ስሚኝና በቃ የምትወስኚውን ውሳኔሽ ወስኚ። እኔ ምንም ማውራት አልፈልግም። የምትፈልጊውን ነገርሽ ወስኚ። ማውራት አልፈልግም። ታውቃለህ ደግሞ እኔ ስናደድ ምንም ነገር ማውራት እንደማልፈልግ። እሺ ምን ይሻለናል? እኔ ማውራት ምንም ነገር መናገር አልፈልግም። እሺ ለቤተሰቦቼ እንኳን ነገርኳቸውም ይሁን ቀድሜ እኮ ላንቺ ልንገርሽ። እሺ እኔ ማን አለኝ ከዚህ በኋላ? እሺ እኔ ማን አለኝ? የልጅ እናት አለች። እኔ እኮ እሷን አንቺ ነው አንቺን ነው የምወድሽ። በጣም ነው የምትወደኝ አይደል? እኔም እወዳለሁ። ካንቺ በፊት የነበረ ነገር አንተን ስለመውደድና ስላለመውደድ ለአንተ ልጅ ስላለ ምናምን አይደለም። እኔ አንተን ምንም ነገር በእንደዚህ አይነት ነገር አንተን ማጣት አልፈለኩስ እናትሽ እንደዚህ የሁሉ ጊዜ ለኔ መናገር ነበረብኝ። በዛ ላይ አሁን እንድታስጨንቀኝ አልፈልግም። ማለት በቃ ጊዜ እፈልጋለሁ። ከራሴ ጋር ማውራት እፈልጋለሁ። እዚህ አደባባይ ላይ ማለት ነው በጣም ራሴን ለመቆጣጠር እየሞከርኩ ነው። ሌላ ነገር ላለማድረግ እየሞከርኩ ነው። ያለፈ ነገር እሺ ልጄስ እሺ ምን ላተቀበይኛለሽ? ልጄን እና እሺ እናቴ ጋር ይዤው ልጅ ልጄን ንገረኝ እስኪ አማክሪኝ። ምን ልበል? እናቴ ጋር ይዤው ልጅ እናቴ ሚና እናቴ ጋር ይዤው ልጅ እሺ የት ይዤው ልጅ የት እሺ የት ምን ላድርገው?
የት ልተውሽ? ለማን ልተውሽ? እናቴ ለማን ልተውሽ? ማን አለኝ? እኔ ማን አለኝ? ማን አለኝ? እናቴ ቆይ አንዴ አዳምጪኝ። እኔ ማን አለኝ? እናቴ ዊና እኔ ምንም ነገር ማውራት አልፈልግም። ምንድነው ምንም ነገር ማውራት? የሆነ ነገር በይኛ። ይሄ ሁሉ ነገር እየተናገርኩኝ አይደል እንዴ? ፊቴን እያየሽ አውሪኝ። ይሄ ሁሉ ነገር የት ይዤ ልሂድሽ ልጄ? ዊና እኔ የምሄድበት እኮ ጠፋኝ። አላሳዝንም። እሺ ምን ላድርግ? እኔ እኮ ልጅ ስላለ አይደል? እሺ አድናገር ለቤተሰብ እኔ እኮ ልጅ ስላለ አይደል? ለምንድን ነው የምታለቅሽው? እሺ ምን ስላደረኩ ነው የምታለቅሽው? እናቴ እኔ አበባ ምንም ዊና እኔ እኮ አውቄ እኮ አይደል የበደልኩሽ። እዚህ ጋር ክፉ ደግ መነጋገር አልፈልግም። ሁሉም ሰው አስመሳይ ነው። ሁሉም እኔ ልጅ ቢኖረኝ ምንድነው ችግሩ? ንገሪኝ። እኔ ቆመሽ ንገሪኝ። ልጅ ቢኖረኝ ምንድነው ችግሩ? እወዳለሁ ካንተ መለየት አልፈልግም አይደል የምትይ? እንደዛ አይደል የምትይ? ምንድነው ችግሩ? እኔ ልጅ ቢኖረኝ እኔ ሁሉ አስመሳይ ናችሁ ሁላችሁ። እወዳለሁ የምትሉ ሰዎች በሙሉ አስመሳይ ናችሁ። እሺ እኔ ግን ላንቺ ስል ልጅ ቢኖረኝ ደስ ይለኝ ነበር። ይሄ ሁሉ ነገር ያደረኩት አንቺ ዘና እንድትይልኝ ነበር። ያውና ካሜራማኑ ዊና ልቀቀኝ። እኔ ልጅ ከየት አምጥቼ ነው የምወልደው? ከየት አምጥቼ ነው ልጅ የምወልደው? ከየት አምጥቼ ነው የምወልደው? የኔ አበባ እናንተም ቤተሰቦቼ ቀድማችሁ ሌላ ነገር እንደኮመታችሁ አውቃለሁ። እሺ ዊና በጌታ ልቀቀኝ። እንዴት? በቃ የፕራንክ ነው። አዎ ፕራንክ። አንቺን ብሎ ልብ ያረጋለ በሀሳብ ካንቺ ጋር ሄዶ የዋ